ዝግጅት ከጀመርን ማክሰኞ ዕለት ነው። ዛሬ 3ኛ ቀናችን 6ኛ ልምምዳችንን ሰርተናል። እንግዲህ የመጀመሪያው ሳምንት ፕሮግራም ሊያልቅ 2 ቀን ነው የቀረ። ያለን የዝግጅት ጊዜ በጣም ማጭር ስለሆነ ቶሎ ልጆቻችንን በአካልም በአይምሮም ለማዘጋጀት ጠንክረን እየሰራን ነው። ብዙ ተጫዋቾች ለቀውብናል። አዳዲስ ተጫዋቾች ደግሞ ለማምጣት ሞክረናል። አሁንም ባሉን ክፍት ቦታዎች በተለይ ከበረኛ ጋር ተያይዞ አንዳንድ ፕሮሰሶች አሉ። በቅርቡ ዝውውሩ ያልቃል ብለን እናስባለን። ክፍት የሆኑ ቦታዎች ላይ ተጫዋቾቻችንን እናመጣለን። ለኛ በጣም ፈታኝ ነው ብለን የምናስበው የፋይናንስ ህጉ ነው። የኛ ክለብ የፋይናንስ ህጉን ስለሚከተል በምንፈልገው መንገድ ለመንቀሳቀስ ትንሽ ተቸግረናል። ሌሎች ክለቦች ብዙ ተጫዋቾች እያስፈረሙ ነው። እንዴት እንደሚያስፈርሙ ምንም እውቀቱ የለንም። ቡድናችን እየተከተለ ባለው የዝውውር መንገድ በጣም ክፍት ናቸው ብለን የምናስባቸው ቦታዎች ላይ ተጫዋቾች ለማምጣት ሞክረናል። ወጣቶች ናቸው። ከታችኛው ሊግም ያመጣናቸው አሉ፣ ከሊጉም ላይ ያመጣናቸው አሉ። እንግዲህ እነዚህን አደበላልቀን አንድ ተፎካካሪ ቡድን ለመስራት ዝግጅት ላይ ነን። ግን የተጫዋቾቹን አቅም ስታስቲክ ከልምምዱ ከኢንተርቪው በኋላ መስጠት እንችላለን። ሊጉ ረጅም ነው። እኛ ገል ባለው የእግር ኳስ ኮንቴክስት አመቱ ሙሉ በአንድ አይነት ፐርፎርማንስ ለመቀጠል አስቸጋሪ ነው። ቢሆንም ግን ባለፈው አመት ወጣት የነበሩት ተጫዋቾቻችን 1 አመት ልምድ ጨምረዋል ብለን እናስባለን። በእርግጥ ያሳደግናቸው ወሳኝ ቦታዎች ላይ ነገሮችን መቀየር የሚችሉ ልጆች በተለያየ መንገድ ከቡድናችን ለቀዋል። ግን ያንንም ግምት ውስጥ አስገብተን አንድ ተፎካካሪ ቡድን ለመስራት እንግዲህ ያው ሜዳ ላይ ጠንክሮ መስራት ብቻ ነው መሳሪያው። ጊዮርጊስ የሚታወቅበት ባህል አለ። ባለፈው አመት የጀመርነው አለ። እሱን አሳድገን ጠንካራ ለማሊያቸው ሜዳ ላይ መስዋዕትነት የሚከፍሉ ማሸነፍ ትርጉም የገባቸው ተጫዋቾችን ሜዳ ላይ ይዘን ለመምጣት በአካልም በአይምሮም እናዘጋጃለን ብለን እናስባለን። ቅዱስ ጊዮርጊስ ብራንዱ የታወቀ ነው። ማሸነፍ ሚል ብራንድ ነው በቅዱስ ጊዮርጊስ ውስጥ ያለው። አንዳንድ ጊዜ ይሳካል፣ አንዳንድ ጊዜ አይሳካልንም። ግን ሁል ጊዜ ሜዳ ከመጣን አሸንፈን ደጋፊዎቻችን ከስቴዲዮም ተደስተው እንዲወጡ እንፈልጋለን። ለዛ በምንችለው አቅም በተጫዋቾቻችን አቅም እየሰራን ነው። ግን ቡድኑ ከመቼውም ጊዜ በበለጠ የደጋፊው ድጋፍ የሚያስፈልግበት ወቅት ላይ ነውና ደጋፊዎቻችንን ከጎናችን ሁኑ ነው ማለት የምንችለው።